ትውልዶች ያልፋሉ፣ መንግስታት ይለዋወጣሉ፣ የገንዘብ ኖቶች ዋጋቸው ይረክሳል። ነገር ግን ለዘመናት ሳይደበዝዝ ክብሩ ሳይቀንስ የሰው ልጅ ልብ እያንጠለጠለ የኖረ አንድ ህያው ሀብት አለ፣ ወርቅ። ዛሬ እጁ ላይ ስላለው ወይም ነገ ሊገዙት ስላሰቡት የ5 ግራም ወርቅ ድንቅ ምስጢር እናወራለን። 5 ግራም ትንሽ ሊመስል ይችላል፣ ነገር ግን በውስጡ የያዘው የኢኮኖሚ ጉልበት ውበት እጅግ ትልቅ ነው። ይህን ቪዲዮ እስከ መጨረሻው መከታተል እንዳትረሱ። ለቪዲዮ እንዲሁም ደግሞ ለመረጃችን አዲስ ከሆናችሁ ቪዲዮን ላይክ ማድረግ ቻናላችንንም ሰብስክራይብ በማድረግ ወርቅን የሚመለከቱበትን እይታዎት ሙሉ በሙሉ መቀየር ያስችሉታል። የደወል ምልክቷንም በመጫን ዘውትር የምንለቃቸውን የተለያዩ የወርቅ ዋጋዎችና የቢዝነስ መረጃዎቻችንን ተከታተሉ ዘንድ በማክበር እየጋበዘን ዛሬ የምንነግራችሁ አስማታዊ ስለሆነው የወርቅ ባህሪ እንዲሁም ደግሞ የ5 ግራም ወርቅ በኢትዮጵያ በፒያሳ ገበያ በስንት እየተሸጠ እንደሚገኝ መረጃን እንነግራችኋለን። የትም እንዳትሄዱ። ለመሆኑ ወርቅ ለምንድን ነው ሰው የሚያንጠለጥለው? ለምንስ ነው ዓለም ሁሉ በሱ የሚማረከው? ምክንያቱም ወርቅ ተፈጥሮ የሰጠችው ልዩ ባህሪ ስላለው ነው። የማይደመሰስ ዘላለማዊነት አለው ይሉታል። ወርቅ አይዘግም፣ አይበሰብስም፣ በአሲድ በቀላሉ አይጠፋም። ከሺህ ዓመታት በፊት የተቀበረ ወርቅ ዛሬ ቢወጣ እንኳን ያው ደማቅ ውበቱ አይቀየርም። ለዛ ነው እንደዚህ የተባለው። ሌላው ደግሞ የእጥረት ዋጋ ነው። በዓለማችን ላይ ያለ ወርቅ በቀላሉ አይገኝም። ማግኘት የሚፈልግ ሁሉ በከፍተኛ ዋጋ የሚሻማውም ለዚህ ነው። ሌላው ደግሞ ሴፍ ሄቨን ወይም ደግሞ የደህንነት መጠለያ ይሉታል። የኢኮኖሚ ቀውስ ሲፈጠር፣ የገንዘብ ግሽበት ሲንቀዋለል ሰዎች ንብረታቸውን ወዲያውኑ ወደ ወርቅ ነው የሚቀይሩት። ወርቅ ሁልጊዜም የመጨረሻው አስተማማኝ የሀብት ማከማቻ ነው። የ5 ግራም ወርቅ ታዲያ በስንት ነው በምሽጥ ላይ የሚገኘው የሚለውን ዛሬ ላይ ሙሉ መረጃን የምነግራችሁ ይሆናል። የ5 ግራም ወርቅ የባህሬን እንዲሁም ደግሞ የሀገር ውስጥ 5 ግራም በስንት በተሰራው ማለት ነው በስንት እየተሸጠ ይገኛል የሚለው ነግራችኋለሁ። ሰሞኑን እንግዲህ የጥሬ ወርቅ ዋጋን ስትመለከቱ እጅግ በጣም እየተገረማችሁ እንደሆነ አስባለሁ። ለምን ካላችሁ ደግሞ የጥሬ ወርቅ ዋጋ እጅግ በጣም ቀንሷል። የተሰራ ወርቅስ ቅናሽ አለው ወይስ በዛው ነው ያለው የሚለውን አብረንም የምንከታተል ይሆናል። ብዙዎቻችሁ 5 ግራም ወርቅ ምን ይሰራል ብላችሁ ታስቡ ይሆናል። ነገር ግን 5 ግራም ወርቅ በጌጣጌጥም ሆነ በቁጠባ ረገድ እጅግ ተስማሚ የሚባል ወይም ደግሞ ፍሌክሲብል የሚባል ክብደት ነው። ለምሳሌ ለዕለታዊ ውበት ብትፈልጉ 5 ግራም ወርቅ ክብደቱ መጠነኛ ስለሆነ ለዕለታዊ አጠቃቀም እጅግ በጣም ምቹ ነው። ውብና ማራኪ የሆኑ ቀለበቶች፣ ጉትቻዎች፣ ሀብል፣ ሰንሰለቶች ለመስራት እጅግ በጣም ተመራጭ ነው። ሳይከብዱ ውበት ያላብሱታል። እንዲሁም ደግሞ ለጀማሪ ባለሀብቶችም በአንዴ ትልቅ ወርቅ ለመግዛት አቅም ለሌላቸው ማለት ነው በ5 ግራም እያደረጉ በየጊዜው መግዛት ትልቅ የሀብት ክምችት ይፈጥራል። ዛሬ የጀመርካት 5 ግራም ነገ የቤተሰብህ ዋስትና ትሆናለች። እዚህ ጋር አንድ የምነግራችሁ ነገር ከዋጋው ባልተናነሰ በተለይ ይህንን ወርቅ ልትገዙ ገበያ ስትወጡ ማድረግ ስላለባችሁ ልታውቁ ስለሚገባ ወርቃማ ህጎች የምነግራችሁ ነው የሚሆነው። ወርቅን በዘፈቀደ መግዛት አይገባም። በዚህ መረጃ በተለያየ አጋጣሚ እንደምነግራችሁ ማድረግ ስላለባችሁ ልትገዙ በምትወጡበት ሰዓት ላይ ምን አይነት ጥንቃቄ ማድረግ እንዳለባችሁ እየነገርኳችሁ ነው ያለሁት። ከዛ በፊት ግን ቪዲዮዎቻችን እያያችሁ እስካሁን ላይክ ካላደረጋችሁ ላይክ እንድታደርጉ፣ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ
ቤተሰብ እንድትሆኑ እያስታወስኳችሁ የወርቁን ዋጋ አልነገርኳችሁም፣ እነግራችኋለሁ። የትም እንዳትሄዱ፣ ደወል ምልክቷንም መጫን እንዳትረሱ፣ አብራችሁኑ ኑ። ነገር ግን ወርቅ ልትገዙ ስትወጡ ማድረግ ያለባችሁ 5 ግራም ብትገዙ 2 ግራምም 1 ግራም ወርቅን ራሱ ስትገዙ ካራት ማረጋገጥ እንዲሁም ጥራቱን ማረጋገጥ አትርሱ። ካራት ማለት የወርቅ ጥራት ማረጋገጫ አንዱ ነው። ወርቅ ከመግዛታችሁ በፊት የምትገዙት ወርቅ ስንት ካራት እንደሆነ መረዳት አለባችሁ። 21 ካራት ነው ወይ 18 ካራት ነው ወይ 14 ካራት ነው ወይ የሚለውን ማለት ነው። ካራቱ ሲጨምር ዋጋው ውድ ነው የሚሆነው። የወርቁ ንጽህና በዛው እየጨመረ ነው የሚሄደው። ዛሬ በተለየ ሁኔታ ግን የምነግራችሁ የ21 ካራትን ዋጋ ነው ማለት ነው። ለጌጣጌጥ 21 እና 18 ተመራጭ እንደሆነ ነግራችኋለሁ። ሌላው ማወቅ ያለባችሁ ነገር የገበያ ወቅታዊ ዋጋ ነው። ብዙ አይነት አማራጮች አለ። በስልካችሁ የጎልድ ፕራይስ ኢንዴክስ፣ ግሎባል ማርኬት፣ ጎልድ ፕራይስ፣ ግሎባል ማርኬት፣ ዴሊ ማርኬት፣ ጎልድ ላይቭ የሚባሉ የተለያዩ ዌብሳይቶች አሉ። እዛ ላይ የወርቅን ላይቭ መረጃ መከታተል ትችላላችሁ። በተጨማሪም ደግሞ እንደኛ አይነት እንደ ኤክስቼንጅ እና ጎልድ ላይ ያተኮረ ቻናላችንን በመከታተል ሁልጊዜ ወቅታዊ የሆኑ ተአማኒነት ያላቸውን መረጃዎች በዚህ ቻናልም ማግኘት ትችላላችሁ ማለት ነው። ወቅታዊ የሆነ ዋጋ መከታተል እጅግ በጣም ይጠቅማል። ለምን ካላችሁ ወርቅ ዋጋ ቋሚ አይደለም። ልክ እንደ ባህር ማዕበል በየቀኑ ይዋዥቃል። ከመደብር ከመግባታችሁ በፊት የዕለቱን የዓለም አቀፍ እንዲሁም ደግሞ የሀገር ውስጥ የወርቅ ዋጋ ማጥናት አለባችሁ። የታመነ ቦታ መግዛት አለባችሁ። ደረሰኝ መቀበል አለባችሁ። ማኑፋክቸሪንግ ወይም ደግሞ የእጅ ዋጋው ምን ያህል ነው፣ ቫት ምን ያህል ነው የሚለውን ነገር መጠየቅ አለባችሁ ማለት ነው። አሁን የምሄደው ወደ ዋጋው ነው። በሀገር ውስጥ እንዲሁም ደግሞ በውጭው የተሰራ ዋጋ ማለት ነው። የባህሬንና የሀገር ውስጡን ስንመለከት የባህሬኑ እየተሸጠ የሚገኘው ማክሲመም ማለት ነው አሁን ቀንሶ ነው ያለው። ስለዚህ የአንድ የባህሬን ዋጋ 5 ግራሙ በ155,000 የኢትዮጵያ ብር ነው እየተሸጠ የሚገኘው። ግራሙ 31,000 ብር ማለት ነው። የባህሬን ወርቅ 1 ግራም 31,000 ብር፣ 5ቱ ደግሞ በ155,000 ብር በመሸጥ ላይ ይገኛል ማለት ነው። የሀገር ውስጥን ስንመለከት በግራም 28,000 ነው እየተሸጠ የሚገኘው። 5ን በ28 ስታበዙት ኦልሞስት የሚመጣው ወደ 140,000 ብር አካባቢ ነው። የሀገር ውስጡ 140,000 ብር አካባቢ ነው የሚመጣው ማለት ነው። እንግዲህ የ5 ግራም ወርቅ በሀገር ውስጥና በውጭ ያለው ዋጋ ተመልካች አድማጮች ይህንን ይመስላል። የተወሰነ በገበያው ላይም የተወሰነ ብዙ ባይሆንም በግራም ከዛሬ 1 እና 2 ቀን በፊት 32,000 ነበር። አሁን ዛሬ 31,000 የሚል መረጃ ነው ያለው። ስለዚህ ጥሩ ነው። ምናልባት የሚቀነስም ከሆነ በሌሎች መረጃዎች ነገም በሌላ በምሰራላችሁ የካራት ዋጋ ማሳወቃችሁ ይሆናል ማለት ነው። ለዛሬ ግን በዚህ አበቃው። እስካሁን ድረስ አብራችሁን ስለተከታተላችሁ ስላዳመጣችሁን እጅግ በጣም እናመሰግናለን። በሌሎች ቀጣይ ቪዲዮዎች እስከምንገናኝ ቻናላችን ሰብስክራይብ፣ ላይክ አድርጉልን፣ ሀሳብ አስተያየታችሁን ጻፉልን። ስለምታበረታቱንም እጅግ በጣም እናመሰግናለን። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ